بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء المرسلين سيدنا ونبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، أيها المشاهدون والمشاهدات، السلام عليكم ورحمة الله تعالى وبركاته. إن شاء الله تعالى أحاديث في الأخلاق በስነ ምግባር ጋር ተያያዥነት ያላቸውን ሐዲሶች እያየን ነበረው። ሶስተኛው ሐዲስ ላይ ደርሰናል። ከነብዩ ሰለላሁ ዐለይሂ ወሰለም የመጡ ሐዲሶች በርካታ ናቸው፣ ብዙ ናቸው። በስነ ምግባር ላይ በስነ ምግባር ጋር ተያያዥነት ያላቸው ሐዲሶች አንድ ሁለት ሶስት ሳይሆን በጣም ብዙ ሐዲሶች አሉ። እኛ ግን ለጊዜው ምርጠን ያቀረብናቸው ወደ 30 የሚሆኑ ሐዲሶች አሉ። እነሱን ኢንሻአላሁ ተዓላ በተከታታይ የምናቀርብ ይሆናል። ይሄ የሚያመለክተው ስነ ምግባር ምን አክል በሰዎች መካከል አስፈላጊ መሆኑን ያመለክታል። ስነ ምግባር ነው የተላኩት አብዛኛው የተላኩበት ሙዕዘሙ ማ ኡርሲለ ቢሂ ነብዩ ሰለላሁ ዐለይሂ ወሰለም ሆ ተትሚሙ መካሪሚል አኽላቅ። በአብዛኛው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ዋነኛውና አብዛኛው ስነ ምንድነው ሀዲፍና ዓላማ የሰው ልጆችን ስነ ምግባር ለማሟላት ነው የተላኩት ብለዋል። ዛሬ የምናየው ሐዲስ ልክ ባለፈው ደርሳችን ላይ ወይም ደግሞ ባለፈው ትምህርታችን ላይ እንዳየነው የዛሬውም ደግሞ ሌላኛው ሐዲስ በባህሪ ጋር ስነ ምግባር ጋር ተያያዥነት ያለው ሐዲስ ነው። የአላህ መልእክተኛ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰን የውመል ቂያመቲ አሐሲኑኩም አኽላቃ ይላሉ። እኔ ዘንዳ ተወዳጅ የሚባለው ከናንተ መካከል እኔ ዘንድ በጣም የሚወደደው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹ። ሚን አሐቢኩም የሚለው አገላለጽ ይላሉ ልዩ ነው። በጣም እኔ ጋር ተወዳጅ የሆነው ሰው ቢኖር የሚገርመው ይሄ ነብዩ ሰለላሁ ዐለይሂ ወሰለም የሚወዱት ነው፣ እኔም የምወደው ነው ያሉት። አንድ ሰዎች ምናልባት ነብዩን ሰለላሁ ዐለይሂ ወሰለም ተፈጥሯዊ ውዴታም ሊሆን ይችላል፣ በተለያየ መንገድ ነብዩን እንወዳለን የሚሉ ሰዎች ብዙ ናቸው፣ በርካቶች ናቸው። ባህሪያቸው ስነ ምግባራቸው ዝግባ የማይባለው ነው። ነገር ግን ደግሞ በምላሳቸው ባነጋገር ደረጃ እኛ ነብዩን ወዳጆች ነን ምናምን የሚሉ ሰዎች ብዙ ሰዎች አሉ። ቁም ነገሩ እሱ አይደለም። ቁም ነገሩ አንተ መውደድህ ሳይሆን አንተ አላህን መውደድህ ሳይሆን አንተ ነብዩን ሰለላሁ ዐለይሂ ወሰለም መውደድህ ብቻም ሳይሆን ከዛኛው በኩል ወይ ከአላህ በኩልና ከነብዩ ሰለላሁ ዐለይሂ ወሰለም በኩል ስትወደድ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ውዴታ የምታገኝበት መንገድ ስትሰራ ነው። አላሁ ዐዘ ወጀል የሚወደውን ነገር ስትሰራና አላሁ ዐዘ ወጀል እወደዋለሁ ያለውን ነገር የፈጸምክ ሲሆን ብቻ ነው እንጂ ከዛ ውጪ አንተ ያለህበት ተግባርና ወይም አንተ የምትፈጽመው ነገር ሌላ ነው፣ አንተ ደግሞ የምታወራው ነገር ሌላ ነው። አንተ ፊዋድ ወዐመሉከ ፊዋድ አኸር፣ ስራህ ሌላ ቦታ ነው፣ እንዲሁም ደግሞ አንተ የምትሰራው ሌላ ቦታ። እንደዚህ ከሆነ ምናልባትም መውደድህ ብቻ በቂ ነው ማለት አያስችልም። እኔ ዘንዳ በጣም ተወዳጅ የሚባሉት ኢነ ሚን አሐቢኩም ኢለየ፣ እኔ ዘንዳ በጣም ተወዳጅ ከሚባሉት ሰዎች መካከልና የቂያማ ቀን ደግሞ ቦታቸውና መቀመጫቸው እኔ ጋር ቅርብ ከሚሆኑ ሰዎች መካከል አሐሲኑኩም አኽላቃ፣ ስነ ምግባራችሁ ከናንተ መካከል የሚያምርና የሚያምሩ ጥሩ የሆኑ የተዋቡ ደስ የሚሉ እስልምና የወደዳቸው ስነ ምግባር ያላቸው ሰዎች ናቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሁለት ነገር ነው። ስነ ምግባርህ የተሟላ ከሆነ፣ ሳዲቅ ከሆንክ፣ አሚን ከሆንክ፣ ታማኝ ሰው ከሆንክ፣ እውነተኛ ከሆንክ፣ አላሁ ዐዘ ወጀል ያለውን ነገር በአግባቡ ፈጽም ከሆንክ፣ አላሁ ዐዘ ወጀል ከከለከላቸው ነገሮች የምትከለከል ከሆንክ፣ ነብዩ ሰለላሁ ዐለይሂ ወሰለም የመጡባቸው መንገዶችና የነብዩን ሰለላሁ ዐለይሂ ወሰለም የተላኩባቸውን ሪሳላ በአግባቡ ፈጽም ከሆንክ፣ ቁድዋህንና መመሪያህን በፊት ለፊት የምታደርገው ነብዩን ሰለላሁ ዐለይሂ ወሰለም ከሆነ የቂያማ ቀን ሁለት ነገር አለ። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ውዴታን ታገኛለህ። ነብዩ ሰለላሁ ዐለይሂ ወሰለም ውዴታ ማግኘት ትልቅ ነገር ነው። ሰሃቦች የሚመኙት የነበረው ነገር ነው። ሰሃቦች ሲጠየቁ ምንድነው የምትፈልጉት ምን ትፈልጋላችሁ ሲባሉ አንዳንዶቹ ነብዩ ሰለላሁ ዐለይሂ ወሰለም ጋር መነሳት እንፈልጋለን፣ አንቱ ጋር መሆን እንፈልጋለን፣ አንቱ ጋር መንቀስቀስ እንፈልጋለን። በርካታ ሰሃቦች ይሄን ነገር በልዩ ሁኔታ ገልጸውታል። በእርግጥ ሁሉም ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የነብዩ ሰለላሁ ዐለይሂ ወሰለም ጋር መሆንን ማንም ሰው ይሄ ፉላን ይወዳል ሌላው አይወድም ተብሎ የሚለዩበት ሁኔታ የለም። በልዩ ሁኔታ ግን በተለዩ ዋቂዓዎችና በተለያዩ ክስተቶች ላይ ያጋጠሙትን ነው እያነሳን ያለነው። ስለዚህ አላሁ ዐዘ ወጀል ዘንድ ተወዳጅ ለመሆን፣ በሁለተኛ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ ለመሆን፣ እንዲሁም ደግሞ ቦታህና መቀመጫህ የቂያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መሆን ከፈለክ ማድረግ ያለብህ ስነ ምግባርህን ማስተካከል ነው። ስነ ምግባርህን ስታስተካክል ደግሞ በቤትህም ነው፣ በቤት ይጀምራል።
በልጆችና ቤት ውስጥ ባሉ በባለቤት ይጀምራል፣ በጎረቤቶች ይጀምራል፣ በጓደኛ ይቀጥላል። እንዲህ ያለ በስራ ቦታ በመሳሰሉ ቦታዎች በመስጂድ ከመስጂድ ውጭ በሁሉም ቦታ ላይ አንድ አይነት ሰው መሆን አለብህ። አንድ አይነት ሰው መሆን አለብህ። እውነተኛ ነህ፣ እውነት ታወራለህ። በቤትህ በገበያ ቦታም እንደዛው ነው። እውነት ታወራለህ መስጂድ ስትሆን፣ ታማኝ ትሆናለህ መስጂድ ስትሆን፣ ስትወጣም ከመስጂድ ውጭም ስትሆን ያንኑ ስነ ምግባርና ባህሪ መላበስ ይኖርብሃል። አላሁን ዐዘ ወጀል የምንገዛውኛ በማንኛውም ሰዓትና በማንኛውም ጊዜ በማንኛውም ቦታ ነው። ነሕኑ ነዕቡዱላህ ዐዘ ወጀል በማንኛውም ጊዜ በማንኛውም ቦታ በማንኛውም ሁኔታ ነው። የመጨረሻው የህይወት ፍጻሜያችን እስከሚደርስ ድረስ አላህን መገዛትን የምንተውባቸው ወይም ደግሞ ማንገዛባቸው ጊዜያቶችና ወቅቶች ሊኖሩ አይገባም። ለዚህ እነኚህ ስነ ምግባሮች የተባሉት በጣም ብዙ አይነት ባህሪያቶች አሉ። በተደጋጋሚ ያነሳኋቸው ሲድቅ አለ፣ ሐያ አለ፣ ሰብር አለ፣ ረእፍ አለ፣ መተዛዘን፣ ተዓውን አለ፣ ሙሳአዳ መተባበር የመሳሰሉ ነገሮች በጣም በእስልምና ተወዳጅ የሆኑና ልንፈጽማቸው የሚገቡ ተግባራት በጣም በርካታ ተግባራቶች አሉ እንደ ስነ ምግባር የተጠቀሱ። እነኚህ ነገሮችን ካደረክ የቂያማ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቦታ ቅርብ ይሆናል። ወአቅረቢኩም ሚኒ መጅሊሰን ብለዋል። ወአቅረቢኩም ሚኒ መጅሊሰን ከኔ ቦታው ቅርብ የሆነ እነ ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰን የውመል ቂያመቲ አሐሲነኩም አኽላቃ። አሐሲነኩም በሚል ትይዙታላችሁ። ይሄን እነኚህ ሐዲሶችን بالحقيقة መሸምደድ ይኖርብናል። በቃላችን ልናሐፈዛቸው ይገባል። አንዳንድ ጊዜ ቃላቶችን የነብዩን ሰለላሁ ዐለይሂ ወሰለም ሐዲሶችን በቃላችን ተሸመደድን በኋላ የነሱን መልእክቶችና ትርጉሞችን ለመተግበር ይቀለናል፣ ቀላል ይሆናል። ስለዚህ እነኚህ በአኽላቅ ዙሪያ ያሉ በተለይ እነኚህ 30 ሐዲሶች ብለን ያቀረብናቸው ብንይዛቸው፣ ብናሐፈዛቸው፣ ብንሸመድዳቸው፣ ለልጆቻችን ብናስተምራቸው بإذن ዐዘ ወጀል في الدنيا والآخرة ተጠቃሚ እንሆናለን። እነ ሚን አሐቢኩም ኢለየ ወአቅረቢኩም ሚኒ መጅሊሰ የውመል ቂያመቲ አሐሲነኩም አኽላቃ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላሁ ዐዘ ወጀል ስነ ምግባራችን ያማረና የሰመረ እንዳርግልን አላህን ዐዘ ወጀል እየጠየቅኩ የዛሬውን ፕሮግራማችንን በዚህ የምናቆም ይሆናል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱህ።